የእናቴ ልጅ አደራ አለብኝ። በዛ ላይ ግን ታውቂያለሽ ምን እንዳደረገኝ አይደለም? በራሴ አልጋ ላይ ከሚስቴ ጋር ስማግጥ ነበረ። አድናን እረዳሃለሁ እኮ ግን ደግሞ እሺ በለኝ በእናትህ። ሮቤል ከዚህ መሄድ የለበትም። ቆይ ለምን እዚህ እንዲቆይ ፈለግሽ ነው የኔ ጥያቄ። አድናን እሱን አሁን ልነግር አልችልም፣ ግን ደግሞ በእናትህ በቃ ከዚህ እንዳይሄድ ብቻ አድርግልኝ። እኔ ሀሳቤን አልቀየርም። እሺ ስለዚህ እኔም ከዚህ ልሂድ። ይሄ ነው ያንተ ውሳኔ? ሮቤል ከሄደ የምትሄጂ ከሆነ ሂጂ። እሺ ፎቶ አድርጓት ነው ሮቤል ሉሃና አይምሮ ላይ የተጫወተባት ይገኛል። እንግዲህ እኔ ከዚህ ከሄድኩኝ የትሽን አታገኝም፣ እንደምንም አርገሽ እኔ እዚህ እንድቀር ማድረግ አለብሽ። እኔ ግን ከቤት ከወጣው የትሽን እስከ ዘላለም አታገኘውም ብሏታል። ሉሃናም ደግሞ ወደ አድናን ሄዳ ለመነችው። እኔ ከአንቺ በላይ ወንድሜን አውቃለሁ፣ ማንን ከቤት እንደማስወጣ ደግሞ አውቃለሁ። ምንድን ነው ምን ብሎሽ ነው ምን አስገድዶሽ ነው ስል እሱን አሁን አልነግርም፣ ብቻ ከዚህ ቤት እንዳይሄድ አርገው ስትል እሷ ደግሞ ሮቤል ከሄደ እኔም ሄዳለሁ ስትል ተናግራለች። አድናን ደግሞ ሮቤል ሲሄድ ምትሄጂ ከሆነ ሂጂ ስላት ከቤት ወጥታለች። እንግዲህ ከክላሱ ወጥታለች። ወደ ሮቤል ሄዳ ሮቤል ደግሞ አሳምና መጥመጣ መስለው እየጠበቃት ነበረ በጉጉት። እንግዲህ አድናን እሽ እንዳላለ ስትናገረው እሱ ደግሞ በሀሳቡ ሉሃናን ስለሚወዳት እሺ ይላታል ስል ነበረ። አድናን ፍራቻው ያው በአንድ ቤት ውስጥ ከምስቱ ጋራ በአልጋ ላይ ሲጫወትና ምስቱን የራሱ አድርጎ ከሷ ጋር አብሮ እንደሚያሳልፍ አያቅም ነበረ። ነገሮች ሁሉ ሲገለጥ ወንድም ላይ ናይል ምን ጭካኔ ያስፈለጉ በማለት አድናን የሮቤልን አይን ማየት አልፈለገም ማለት ነው። ሉሃና ደግሞ እውነት መስሏት ሳራን የምታገኝ መስሏት እኔን አስቀረኝ እንጂ ሁሉም ነገር ይሆናል ስላት፣ እሷ ደግሞ ሮቤልን አምና እየተከተለችው ትገኛለች ማለት ነው። ከአድናን ጋር ጥላቻ ወይም መራራቅ እንዲፈጠር እያደረገ ይገኛል። ሮቤል ከዚህ ቤት ከወጣ ብዙ ነገር እንደሚቀረው ያስታውሳል ማለት ነው። አድናን እንግዲህ አሁንም እሱን እዚህ ቤት ውስጥ እንዲቀር ሉሃናን ለማሳመን ይሞክራታል ማለት ነው። ሉሃና ደግሞ ሉሃና ከሷ ጋር አብሮ ለማደር አስቧል። አንተ ብታስበው ሁሉ ዝሙት ነው ወይ ስትል ማልሳለች ማለት ነው። ምንም ምቀር ነገር የለም አንቺ ብቻ እሺ በይ እንጂ ይላታል ሮቤል። እሷ ደግሞ አይ አንተ በቃ የወንድምን ህይወት መበጥበጥ የወንድምን እሱ የሚያፈቅረውን ሰው አንተ ማፍቀር ነው እንዴ መበጥበጥ ነው ወይ ያንተ ስራ? እህትሽን የምትፈልጊ ከሆነ እኔ የምልሽን ብቻ አድርጊ እያላት ነው። እና አድናን መልካም ሰው መሆንን በፍጹም አልረሳም። እኮ ምን እያደረግሽ ነው? ቅድም እኮ ተነጋግረን ጨረስን አይደል? በቃ ልትሄጂ ነው? ሂጂ እኮ አልከኝ። ረሳኸው እንዴ? አላልኩም። አንቺ ራስሽን ሄዳለሁ ያልሽው። ሮቤል ከሄደ እኔ ራሱ ሄዳለሁ ያልሽኝ አንቺ አይደለሽ? አዎ አድናን፣ ለእኔ ሮቤል ያስፈልገኛል። ለእኔ ደግሞ ልትረዳ አልቻልክም። ለምን የሚለውን ነገር ልነግርኝ ይገባል። እኔ በጣም ደብቆሽ አስጠልቶኛል። እስኪ ምክንያትሽን ንገሪኝ። አድናን ምክንያቴን እኮ እነግርሃለሁ ብያለሁ አይደል እንዴ? ሮቤል እኮ ይገባኛል እኮ አድናን፣ ግን ደግሞ በቃ ለእኔ ስትል ደግሞ ሮቤልን ከአንተ በላይ እኔ እንደማውቀው አትርሳ። አትሄጂ ሉሃና፣ ለምንሽ። አንተ ምልህን ከሰማ እሺ ለማለት ዝግጁ ነኝ። እዚህ ቤት ሮቤል ለተወሰነ ጊዜ ብቻ እንዲቆይ ፍቀድ። እስከ መቼ ነው ሮቤል እዚህ እንዲቆይ የፈለግሽው? ትንሽ ቀን፣ በጣም በጣም ትንሽ ቀናት። አንቺን ከማጣ እሱን እያየው ሲበቃበት ይሻለኝ። አድናን እንደ ለሉሃና እሺ ብሏታል። አንቺን ከማጣ ሮቤል ለስንት ጊዜ ነው እዚህ እንዲቆይ የፈለግሽው ስላት እና ለትንሽ ቀና ሮቤል እንዲቆይልኝ ምክንያቱን ደግሞ በኋላ እነግራለሁ፣ አሁን አልናገርም፣ ምክንያቱ ደግሞ እነግራለሁ ስትል ተናግራለች ማለት ነው። ሮቤል አድናን ደግሞ አንቺን ከማጣ እሱንም ፊት እያየው ሊቆይ ብላለች። እንግዲህ ሮቤል እዚህ ይቆያል ማለት ነው። ሮቤል ከቆየ ደግሞ መልካም ነገር እንደማይሆን
እርግጠኛ ነኝ ጋይሶችዬ በጣም እንትን ነው እና ሰላም ሰላም፣ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሁላችሁንም ሰላም ብያችኋለሁ። ባያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ ሉሃና ክፍል 20 ነው ይዘንላችሁ የመጣ ነው። አብረን እንከታተልላችኋለሁ ጋይሶቼ። በጣም አዝናኝ፣ በጣም ከመመልከት ወይም እነሱን በጉጉት ጠብቀን ከማያት ይልቅ ብዙ ትምህርት ያለው ድራማ ነው እና በጣም ለራሳችን ጠቃሚ በጣም አሪፍ የሆነው ድራማ ነው እና ሁላችንም በህይወታችን ላይ የሚከሰተውን ነገር ነው እና በዚህ ድራማ እያየ ነው ያለ ነው እና ሁላችንም እንደ ራሳችን አድርገን መመልከት አለብን ማለት ነው። በጣም ደስ የሚልና አስተማሪ ድራማ ነው ብዬ ነው ማስበው። በያላችሁበት ሰላማችሁ ብዝት ትበልልኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። እኔንም ማበረታቱኝ ይላችኋለሁ። አድናን ሮቤልን እኮ ለማስተኛት እየሞከርኩ ነበር። አንቺ እኮ መልካም ሴት ነሽ። የባልሽን ወንድም አስተኝተሽ የምታስታመሚ መልካም ሴት። እንዳንቺ ልበቀና እኮ ማንም የለም። አዎ ወንድሜ ሚራ በጣም ጥሩ ሰው ነች። ልታስተኛ እየሞከረች ነበር። አዎ ወንድሜ ጥሩ። ለወንድሜ የምታደርጊውን እርዳታ በደንብ አወኩኝ እኮ። ጥሩ ነው እንደዚህ መርዳትሽ። አድናን ዛሬ ነው እሺ ከዚህ ቤት የምወጣው። ስለሱ ነበር ላወራ አመጣጤ። ልተኛ ነበር መሰለኝ። አስተኛው። አድናን እንዳትከተኝ። አስተኛው። አንቺ ሁሉ ነገር የእግር እሳት ነው። እሺ እንዴ የተጣልታችኋል አይመጣም ብዬ ነው ያሰብኩት። እሻው ምንድን ነው የምንለው? ቆይ እንደውም የራሱ ጉዳይ ካልፈታውሽ እያለ አይደል በዚሁ እንደውም ይቀራል። አንቺ ያምሻል እንዴ? ወንድሜ እኮ ከሚስቱ ጋር እንደማገጥ ጭራሽ አያስብም። እባክህ በሱ አእምሮ እንደዚህ አድርጎ የሚያስብ ወይኔ ወርደስ ምራና ሮቤልስ አብሮ ለተኙ ሲል እንግዲህ አድናን ደረሰባቸው። በጣም ከባድ ሁኔታ ውስጥ ነው የሚገኙትና እና በጣም በእውነት አድናን በጣም ትዕግስተኛ ሰው ነው። ሌላ ሰው ቢሆን እስካሁን ወንድሙን ገሎታል ብዬ ነው የማስበው። ምስቱ የተባለችዋ ደግሞ ሜራ የተባለችው ደግሞ ወንድሙን እያሳሳተች የምትገኘው እሷ ራሷ ናትና በጣም ነው የሚያስጠላው። እና ወንድሙን አግብታ ከወንድሙ ጋር ፍቅርን ስታሳልፍ በጣም ነው የሚከብደው። እና እሱ ራሱ አይቶ ዝም ብሎ መውጣቱ ደግሞ አስመስሎ መውጣቱ በጣም አይከብዳችሁም? ለምኑ? እባክህን እንደገና ባልና ሚስት ነው። ጥሩ ፍቅር ጊዜ ይኑረን። ይሄ ክፍል ደግሞ ያላንተ በጣም ነው የሚደብረው። አንቺ ጥሩ ባል ለመሆን ሞክሬያለሁ። አንቺ ግን እኔ ምን የኔ ፍቅር ምን ጥሩ ሚስት ለመሆን አልታደልሽም። ባሌ እኔ እኮ ሮቤልን መንከባከብ ያስደስታል ብዬ ነው። ያንተ ወንድም ስለሆነ እኮ። በጣም እንጂ እኔ እኮ ስለ ሮቤል አላወራሁም። ቀን ተመሰለኝ እኮ። ታዲያ ቆይ ምን ልበል? ለምን እቀናለሁ? ወንድሜ እኮ ነው። ምንም ያስቀናኝ ነገር አለ? እኔ እንጃ። ግን ደግሞ ምንም ነገር አንተ እንዳስ በጣም ከባድ ነው። እንግዲህ አሁንም ድራማው እየቀጠለ ነው እና ከሮቤል ጋር አላሳለፍኩም ለማለት ወይም ሮቤልን እየረዳው ነው መራመድ ምናምን ስለማይችል እየረዳው ነበር፣ እያገዝኩለት ነበር እያለችው ነው እና በጣም ከባድ ነው። አድናን ደግሞ ያው ነግሯታል እንደሚፋቱ እሷ ሉሃናን ለማግባት እንደወሰነም ተናግሯል ማለት ነው። እንደዛ ከሆነ እሺ በቃ እጠጣለሁ፣ ችግር የለም። ሮቤል እንግዲህ በሻይ ውስጥ የሆነ የሚያስተኛ መድኃኒት አድርጎላታል ማለት ነው ለሉሃና። እንደዛ አድርጎ ልጠቀማት አስቦ ከሱ ጋር እንዳትወጣና ሮቤል አድናን መጥቶ እንዲያት ያደርጋሉ ማለት ነው። ድራማቸው እንደቀጠለ ይገኛል። ውድና የተወደዳችሁ የዩቱብ ተከታታዮች ሰብስክራይብ ላይ ማድረጋችሁን አትርሱ።